ሊቨርፑል አሌክዛንደር ኢሳቅን ከማስፈረሙ በፊት የብሪታንያን የዝውውር ሪከርድ የሰበረበት ተጫዋች እርሱ ነበር። ነገር ግን ወደ ክለቡ ከመጣ በኋላ ትክክለኛውንና ምርጡን ብቃቱን ለማሳየት ተቸግሯል። የሊቨርፑሉ የአማካይ መስመር ተጫዋች ፍሎሪያን ቬትስ በእንግሊዝ ፕሪሚየር ሊግም እስካሁን ድረስ የተደረጉ ባሉ ጨዋታዎች ላይ ጎል አላስቆጠረም፣ አሲስትም አላስመዘገበም እና የተጫዋቹን ዝውውር በተመለከተ ብዙ ሰዎች የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። ተጫዋቹ በሊቨርፑል ምርጥ ብቃቱን ማሳየት የከበደው ለምንድን ነው? በእንግሊዝና በሊቨርፑልስ ህይወት አልጋ ባልጋ አልሆንለት ያለው ለምንድን ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው የእናንተ ላይክ ማድረግ እጅግ በጣም ያስፈልገናል። ለእናንተ የ2 ሰከንድ ስራ ነው። ስለዚህ ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬም ፈጣሪ ፈቅዶ ከእናንተ ጋር ተገናኝተናል። የፍሎሪያን ቬትስን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። እናንተም እስቲ ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ለምንድነው የተጫዋቹ ብቃት በሊቨርፑል መታየት ያልቻለው? እንቅፋት የሆኑበትስ ነገሮች ምንድን ናቸው የሚለውን በእናንተ አረዳድ ኮሜንት ላይ እየገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። እንግዲህ ክረምት ላይ ሊቨርፑል ገና እሱን ከማስፈረሙም በፊትም ቢሆን እርሱን ካስፈረመም በኋላ በጣም ብዙ ሀሳቦች ስለዚህ ተጫዋች በተደጋጋሚ ጊዜ ይነሱ ነበር። ግን እርግጠኛ ሆኖ መናገር የሚቻለው ምናልባትም ሊቨርፑል እንኳን ይህንን ተጫዋች ባያስፈርመው እንደነ ማንቸስተር ሲቲ፣ ባየር ሚዩኒክ ያሉ ተጫዋቾች ሲፎካከሩበት ስለነበር ተጫዋቹን የሚያስፈርሙበት እድል በጣም ሰፊ እንደነበር መናገር ይቻላል። ምክንያቱም ብዙ ሙከራ አድርገው ነበር። እንደውም ማንቸስተር ሲቲ ተጫዋቹን ለማስፈረም ተቃርቧል የሚል ዜና ሁሉ ሲሰራ ተመልክተናል። ባየር ሚዩኒክም የተጫዋቹ ፈላጊ ነበር። ስለዚህ የሆነ ትልቅ ክለብ መዳረሻው ሊሆን እንደሚችል ምንም አጠያቂ አይደለም። ሊቨርፑልን ተቀላቀለ። ቅድም እንዳልኩት መግቢያ ላይ አሌክዛንደር ኢሳቅን ከማስፈረሙ በፊት 115 ሚሊዮን ፓውንድ አውጥቶ 110 ሚሊዮን ፓውንድ የመነሻ ዋጋና አዶንሱ ሲጨመር በአጠቃላይ እስከ 115 እስከ 116 ሚሊዮን ፓውንድ ድረስ ይጠጋል። ሊቨርፑል ላይ ተጫዋች የከፈለው ክፍያ አሌክዛንደር ኢሳቅን ከማስፈረማቸው በፊት የብሪታንያን የዝውውር ሪከርድ ሰብሮ ነው ወደዚህ ክለብ ይህንን ተጫዋች ያመጣው። ሞይሰስ ካይሴዶ እንዲሁ ደግሞ የኤንዞ ፈርናንዴዝ የቼልሲ ዝውውር ይታወቃል። አርሰናል ዴክላን ራይስን ሲያስፈርም ምን ያክል ገንዘብ እንዳወጣ ይታወቃል። ከነዚህ ሁሉ ዝውውሮች ላቅ ባለ ሁኔታ የብሪታንያን የዝውውር ሪካርድ በመስበር ነው ሊቨርፑል ይህንን ተጫዋች ወደዚህ ክለብ ያመጣው። ነገር ግን ተጫዋቹ በሊቨርፑል ህይወት አልጋ ባልጋ አልሆነለትም። በባየር ሊቨርኩሰን የምናውቀውን ተጫዋች ሜዳ ላይ እየተመለከት ነው አይደለም። ብዙዎች በተለይም ጀርመናውያን የእግር ኳስ ኤክስፐርቶች እንዲሁ ደግሞ እግር ኳሱን ጠለቅ ብሎ የሚያውቁና የቀድሞ ሌጀንዶች ሳይቀሩ ፍሎሪያን ቬትስ ምናልባትም በክፍለ ዘመን አንድ ጊዜ በእግር ኳስ ሊታዩ ከሚችሉ ጥቂት ባለክህሎት ተጫዋቾች መካከል አንዱ እንደሆነ ስለዚህ ተጫዋች የሚመሰክሩት ጉዳይ ነው እና ተጫዋቹ በጣም ክህሎት አለው። ምንም የሚያጠያይቅ አይደለም። እኛም ገና ሊቨርፑልን ከመቀላቀሉ በፊት ስለ ተጫዋቹ ፕሮግራም ሰርተናል። ወደዚህ ክለብ ቢመጣ ወደ ሊቨርፑል ቢመጣ ለሊቨርፑል ምን ነገሮችን መስጠት ይችላል ከሚሉት ጉዳዮች ጋር አያይዘን ማለት ነው እና ሊቨርፑል በተለይ በፈጠራው ረገድ በጣም የተሻሉ አክቲቪቲዎችን ይሰራልኛል፣ ጥሩ እንቅስቃሴዎች ሜዳ ላይ ያሳያል በሚል ነው ይህንን ተጫዋች ወደዚህ ክለብ ያመጣው። በእርግጥ ትችቶቹ እንደው ምናልባት እውነታነት ቢኖራቸውም ግን ጊዜው ገና ይመስለኛል። ምክንያቱም ተጫዋቹ ገና በሀያዎቹ መጀመሪያ ላይ የሚገኝ ተጫዋች ነው። በዛ ላይ የጀርመን እግር ኳስና የእንግሊዝ እግር ኳስ አንድ አይደለም። ለእንግሊዝ እግር ኳስ አዲስ ነው። ስለዚህ በአንድ ጊዜ ተጫዋቹን መተቸት፣ በአንድ ጊዜ በቃ ይሄ የከሰረ ዝውውር ነው ወይም ፍሎፕ የሚባል ዝውውር ነው ብሎ ድምዳሜ ላይ መድረስ በጣም አስቸጋሪ ነው የሚሆነው። ግን ተጫዋቹ ደግሞ በዚህ በፕሪሚየር ሊጉ ምንም እስካሁን ጎልም አለማስቆጠሩ አሲስትም አለማድረጉ ብዙ ጥያቄዎችን በተጫዋቹ ላይ እንዲነሱ ምክንያት ሆኗል። አሁን እንግዲህ ተጫዋቹ 22 ዓመቱ ላይ ነው የሚገኘው። በእርግጥ የቻምፒየንስ ሊግ ጨዋታዎች ላይ ጥሩ እንቅስቃሴን ያሳየባቸው ምሽቶች ነበሩ። ግን ደግሞ ይህ በጣም ምርጥ ባለ ክህሎት ታለንትድ የሆነ ተጫዋች በሊቨርፑል ለምን ምርጥ ብቃቱን ማሳየት ከበደው የሚለውን እዚህኛው ፕሮግራማችን ላይ እንመለከታለን። እንግዲህ
ያው የቀድሞ ተጫዋቾች አሁን ተንታኝ ሆኖ የሚሰሩ ሰዎች ስለ ቬትስ በጣም ብዙ ሀሳብ ያነሳሉ። እንደው የተንታኞችን ሀሳብ እዚህ ማምጣትም ብዙም አስፈላጊ አይደለም። ግን ምናልባትም ደግሞ እነዚህ የቀድሞ እግር ኳስን ተጫውተው ያሳለፉ አሁን ተንታኝ ሆኖ የሚሰሩ ሰዎችም ሳይቀር እንደዚህ ምርጥ የሚባሉ ተጫዋቾች ወደ ሆነ ክለብ መጥተው ጥሩ ፐርፎርማንስ ማሳየት ካቃታቸው የቃላት ውርጅብኝ ሲያወርዱባቸው እንመለከታለን። ይሄ ራሱ አንዱ ከፍተኛ ጫና እንደሆነ መናገር በጣም አስፈላጊ ጉዳይ ይሆናል። ምናልባትም ደግሞ የተጫዋቹን የሊቨርፑልን ስብስብ ተላምዷል ወይ ደግሞ አሰልጣኙ አርነ ስሎት ሜዳ ላይ ይዘውት የሚገቡትን አጨዋወት በደንብ እየተረዳው ነው ወይ የሚል ጥያቄ ደግሞ እዚህ ጋር መጠየቅም ተገቢ ጉዳይ ይሆናል። ምክንያቱም አሰልጣኙ ከአንድም ሁለት ጊዜ ቦታ እያቀያየሩ ለማጫወት ሲሞክሩ ነበር። በሪያል ማድሪዱ ጨዋታ ላይ ለምሳሌ ወደ መስመር ወጣ ብሎ እንዲጫወት ሲያደርጉት ነበር። በተለያዩ ጨዋታዎች ላይ ደግሞ እንዳሳዩን መሀል ሜዳ ላይ ሆኖ የግብ ዕድሎችን እየፈጠረ በደንብ የመሀል ሜዳውን የልብ ምት እየተቆጣጠረ ከነ ሶቦዝ ላይ ከነ ማካሊስተር ጋር እንዲጫወት አሰልጣኙ በኃላፊነት እዚህ ቦታ ላይ ተጫዋቹን ለማጫወት ጥረት ሲያደርጉ እንመለከታለን። አንዳንዴ ደግሞ ተጫዋቹን ተጣባባቂ ወንበር ላይ እንዲቀመጥና ምናልባት ከቤንች ተነስቶ እንዲጀምርም ሲወስኑ እናያለን። ምናልባት ሊቨርፑል ዘንድሮ ጥሩ ጊዜን እያሳለፈ አይደለም። አምና ምርጥ በነበረው ሊቨርፑል ውስጥ ቢሆን ፍሎሪያን ቬትስን የምንመለከተው እንዲህ አይነት ፐርፎርማንስ ላያሳይ ይችል ነበር። ምክንያቱም የአምናው ሊቨርፑል እና የዘንድሮ ሊቨርፑል በሁለቱ ሊቨርፑሎች መካከል አምናና ዘንድሮ ባየናቸው የሜዳ ላይ ብቃቶች ፐርፎርማንሶች መካከል ልዩነቶች አሉ። ያምነው ሊቨርፑል እጅ የማይሰጥ ነው። በቃ ላለመሸነፍ እስከ መጨረሻው ደቂቃ ድረስ የሚታገል ነው። ወጥነቱ እጅግ በጣም የሚያስገርም ኮንሲስተንሲ ያለው ቡድን በእያንዳንዱ ዲፓርትመንት ላይ ምርጥ ተጫዋቾች ያላቸውን ብቃት እስከ ጥግ የሚያሳዩበት ቡድን እንደነበር ተመልክተናል። የዘንድሮ ሊቨርፑል ግን ጥሩ ነገሮች እንኳን ቢኖሩት እነዛ ጥሩ ነገሮች ለመጥፎ ነገሮቹ መሸፈኛ ወይም መከለያ የሚሆኑ ናቸው እንጂ መጥፎ ነገሮች ወይም ደግሞ ያሉበት ክፍተቶች በጣም ብዙ እንደሆኑ በተደጋጋሚ ጊዜ ሲነሳ ቆይቷል። ግን ፍሎሪያን ቬትስ ለብቻው ለሊቨርፑል ዘንድሮ ለብቃት መውረዱ ተጠያቂ ተጫዋች ነው ተብሎ ሊጠቀስ አይችልም እና ቀደም እንዳነሳሁት በሊቨርፑል ውስጥ ያለውን ታክቲክና ማሰልጣኙ ምን አይነት የጨዋታ ተገባበር ነው ሜዳ ላይ ለመተግበር የሚሞክሩት የሚለውን ነገር ከመረዳት አንጻር እንግዲህ አንዳንድ አሰልጣኞች አሉ የሆኑ ተጫዋቾችን ለመግራት ከፍተኛ ጥረት ያደርጋሉ። ተጫዋቾች ምርጥ ብቃታቸውን እንዲያሳዩ፣ ፐርፎርማንሳቸውን እንዲያሳዩ እንዲህ አይነት ነገሮች የሚጠበቁ ናቸው። ከዛ ደግሞ በየክለቡ የፈጠራ አቅም ያላቸው በጣም ጥሩ ተጫዋቾችን እናያለን። ለምሳሌ ወደ ማንቸስተር ሲቲ ብትሄዱ የሆነ አይነት በጣም ምርጥ ብቃት ማሳየት የሚችል ራያን ቸርኪ የተባለ ተጫዋች አለ። አርሰናል ውስጥ ብትመለከቱ ማርቲን ኦዴጋርድ፣ በረቼዜ እነዚህ ተጫዋቾች አሉ። ወደ ቼልሲ ብትሄዱ እነ ኮል ፓልመር፣ እነ ፔድሮ ኔቶ፣ ኤስቴቫኦ ዊሊያን አይነት በጎል ፈጠራው ረገድ በጣም ውጤታማ የሆኑ ተጫዋቾች አሉ። ዩናይትድ ቤት ብትሄዱ ብሩኖ ፈርናንዴዝን ማንሳት ተገቢ ይሆናል እነ ብሪያን ምቡሞን ጨምሮ። ስለዚህ እነዚህን ፐርፎርማንስ የሚያሳዩ ተጫዋቾችን እናነሳና ሊቨርፑል ቤት ስንመጣ ግን በተለይ ሊቨርፑል ልክ እንደባለፈው በማንቸስተር ሲቲ ጨዋታ ላይ ጎሎች በሚፈልግበት ሰዓት ላይ የነዚህ ተጫዋቾች ታለንትድ የሆኑ ተጫዋቾች ምርጥ ብቃት ማሳየት በጣም ወሳኝና ተፈላጊ ነገር ነው የሚሆነው። ለምሳሌ ባለፈው ሳምንት የተደረገውን አንድ ጨዋታ ማንሳት ይቻላል። የዚ አትሌቲኩ ጸሐፊ ሳምዲን በዚ አትሌቲክ ዘገባው ላይ የሰንደርላንድና የአርሰናልን ጨዋታ ነው እንደውም እሱ እንደ ምሳሌነት አድርጎ ያነሳው እና አርሰናል 1-0 እየተመራ ተጫዋቾቹ ወደ መልበሻ ክፍል ካመሩ በኋላ አርቴታ ለተጫዋቾቹ ምን አይነት መልእክቶችን ነበር ሲያስተላልፍ የነበረው የሚለውን ነገር እዚህ ጋር ማንሳት ይቻላል እና በቃ ዱኤሎችን አሸንፉ፣ የአንድ ለአንድ ባትሎችን፣ የአየር ላይ ባትሎችን አሸንፉ ብሎ ለተጫዋቾቹ እንደነገራቸው እነሱም ሁለተኛው አጋማሽ ላይ ገብተው ያንን እንዳደረጉና ያቻነት ጎል እስከሚቆጠርባቸው ድረስ ካምባክ አሳይተው 2-1 ሲመሩ እንደነበር እዚህ ጋር ማንሳት ይቻላል። ምናልባት ለቬትስ እስካሁን ድረስ ለተመለከት ነው ፐርፎርማንስ አንደኛው ክፍተት ሆኗል ተብሎ የሚጠቀሰው ነገር የፊዚካል ባትል ጉዳይ ነው። ብዙ ጊዜ ከሌላ ሊግ ለሚመጡ በተለይ ከጀርመን ወይ ደግሞ ከስፔን ለሚመጡ ተጫዋቾች አንዱ በጣም አስቸጋሪ የሚሆነው የፊዚካል ባትል ጉዳይ ነው እና ያንን የፊዚካል ባትል ደግሞ ተጫዋቾች እንዴት ማሸነፍ ይችላሉ፣ እንዴት ያንን አካላዊ ፍልሚያ ማሸነፍ ይችላሉ የሚሉ ጥያቄዎች በተደጋጋሚ ጊዜ ይነሳሉ እና አንድም ተጫዋቹ በእንግሊዝ ውጤታማ እንዳይሆን እስካሁን ድረስ አስቸጋሪ የሆነበት በእንግሊዝ ፕሪሚየር ሊግ ያለው ፊዚካሊቲን የሚጠይቀው ፍልሚያ ተጫዋቹ በእንግሊዝ ጥሩ ጊዜን እንዳያሳልፍ ክፍተት ከሆኑበት ነገሮች መካከል ተጠቃሾቹ ናቸው።
ምክንያቱም እንደምታውቁት ነው እንግሊዝ ፕሪሚየር ሊግ ገዘፍ ያሉ ተጫዋቾች ያሉበት፣ አንድ ተጫዋች በሁለት ወይ በሶስት ተጫዋች ማርክ የሚደረግበት፣ ተደጋጋሚ ታክሎች፣ በጣም የሚያስገርሙ የመከላከል መዋቅሮች አጥሮችን ሜዳ ላይ የምንመለከትበት እና እንዲህ አይነት ስኪልፉል የሆኑ ተጫዋቾች ደግሞ ምናልባትም ወይ በስኪላቸው ነው ያንን ነገር ማሸነፍ የሚችሉት፣ አለበለዚያ ለጉዳት ተጋላጭ ይሆናሉ፣ ወይ ደግሞ ያንን ነገር ለማሸነፍ ስኪላቸውን ተጠቅመው ገዳይ የሆኑ ፓሶችን እየሰጡ ምናልባትም ደግሞ ስኪላቸውን በመጠቀም ክለባቸውን ወደ ውጤታማነት ለማምጣት ከፍተኛ ስራ መስራት ይጠበቅባቸዋል። ያም አይሆን ከሆነ እጅግ በጣም አስቸጋሪ ሊሆን ይችላል። ለምሳሌ ተጫዋቹ 35 በመቶ የሚሆኑ ዱዌሎችን ነው ማሸነፍ የቻለው፣ ወይም ይሄ ባትሎችን ከተጫዋቾች ጋር የሚደረጉ ፍልሚያዎችን ማሸነፍ የቻለው 35 በመቶ ነው። እና ይሄ ምን ያሳየናል የሚለውን ስንመለከት ኢቭን ተጫዋቹ በቡንደስ ሊጋ በነበረበት ጊዜ 45 በመቶ ዱዌሎችን ማሸነፍ የቻለ ተጫዋች ነበር። ስለዚህ እዚህ ከመጣ በኋላ በ10% ያቀንሷል ማለት ነው። እና የእንግሊዝ እግር ኳስ ቅድም እንዳልኳችሁ ከጀርመን እግር ኳስ ጋር ስታነጻጽሩት በሆነ መንገድ ልዩነት አለው የሚባለው ለዚህ ነው። ምክንያቱም የእንግሊዝ እግር ኳስ ላይ በጣም የተለያየ አይነት ቫራይቲ ያለው አጫወት፣ ክለቦች ደግሞ ቅድም እንዳልኩት ፊዚካሊቲን ያማከለ ጨዋታ ሊጫወቱ ይችላሉና ያ በጣም ለተጫዋቹ አንድ አስቸጋሪ እንደሆነበት ይነሳል ማለት ነው። እና በእንግሊዝ እግር ኳስ ያለውን ፊዚካሊቲ አዳፕት ለማድረግ ወይም ደግሞ በእንግሊዝ እግር ኳስ ያለውን ይሄ ፊዚካሊቲን ያማከለ ጨዋታ ለመረዳትና ያንን ደግሞ ሜዳ ላይ ለመተግበር እንደተቸገረ ነው እየተነሳ የሚገኘው። ደግሞ በሊቨርፑልም ስትመለከቱ እንደዚህ አይነት ጸባይ ያላቸው ተጫዋቾች እምብዛም አሉ ወይ የሚል ጥያቄ ይነሳል። ምናልባት እኔ ከተከላካዮች ፊት ተጫውቶ በደንብ ተከላካዮችን እያገዘ እንደነ ቬትስ እንዲሁ ደግሞ እንደነ ማካሊስተር ሶቦዝ ላይ ላሉ ተጫዋቾች በደንብ ሽፋን መስጠት ይችላል ብዬ ማስበው ተጫዋች እዛ ክለብ ውስጥ ሪያን ግራቨንበርህ ብቻ ነው። ከዛ ውጭ ግን ሌሎቹን ብትመለከቱ ሁሉም የበለጠ ነፃነት ተሰምቷቸው መጫወትን ይፈልጋሉ። ለዛ ነው ደግሞ ሊቨርፑል ሪያን ግራቨንበርህ ሲኖርና ሪያን ግራቨንበርህ ሳይኖር ተመሳሳይ አይነት ፐርፎርማንስ ለማሳየት የሚቸገረው። እና እንደውም አንዳንድ ተጫዋቾች አሉ እነሱ ይሄ በጣም ከባድ የሚባለውን ስራ ከተከላካዮች ፊት ለፊት ከአማካዮች ጀርባ ሆነው ከባዱን ስራ ይሰራሉ። ከዛ ደግሞ ሌሎች ተጫዋቾች የበለጠ ሽፋን ሆነው ምርጥ ብቃታቸውን ለማሳየት ሲያግዟቸው እንመለከታለን። ፍሎሪያን ቬትስ ግን ይህንን ድጋፍ ከሌሎች ተጫዋቾች አግኝቷል ወይ፣ ይህንን ድጋፍ ከሌሎች ተጫዋቾች እየቀረበለት ነው ወይ የሚል ጥያቄ እዚህ ጋር ማንሳት በጣም አስፈላጊ ይሆናል። እንደው በግርድፉ ተጫዋቾች ጥሩ እየተጫወቱ አይደለም ወይ፣ ብቃታቸው ጥሩ አይደለም ወይ፣ የከሰረ ዝውውር ነው የሚሉ ሀሳቦችን ከማንሳት በፊት ዘርዘር ያሉ ጉዳዮችን መመልከት ወይም ደግሞ ዘርዘር ያሉ ጉዳዮችን ማየት በጣም አስፈላጊ ነው። እና ከቡንደስ ሊጋው ጋር ሲነጻጸር በቡንደስ ሊጋው ዱዌሎችን 45 በመቶ የሚያሸንፍ ተጫዋች ነው፣ እዚህ 35 በመቶ ነው። ከዛ ደግሞ የሚገርመው የአየር ላይ ባትሎችን ይሄ ኳስ እየዘለሉ ጃምፕ እያደረጉ የሚያገኟቸውን ኳሶች በማሸነፍ በጀርመን ቡንደስ ሊጋ 20 በመቶ ስኬታማ የሆነ ተጫዋች ነው። እንግሊዝ ከመጣ ግን 10 በመቶ ብቻ ነው ስኬታማ መሆን የቻሉ። ስለዚህ አሁንም ቢሆን እንደዚህ አይነት ነገሮች ላይ በደንብ ሊሰራ ይገባል። ብዙ ተጫዋቾች እኮ እናውቃለን በፊዚካሊቲ ምክንያት የሚጠበቅባቸውን አይነት ፐርፎርማንስ ሜዳ ላይ ማሳየት ሲያቅታቸው፣ የቬትስ አንደኛው ችግር ይሄን እንደሆነ ይታመናል። ሌላው ደግሞ ከነዚህ ጉዳዮች ጋር ተያይዞ የሚነሳውና በተለይም ደግሞ በባለፈው ዓመት ተጫዋቹ እንደዚህ አይነት ጥሩ ፐርፎርማንስ ነበረው፣ አሁን ደግሞ ያንን ብቃቱን የቀነሰበት አንደኛው ነገር ሜዳ ላይ የሚነካቸው ኳሶች መጠን እዚህ ከመጣ በኋላ በተወሰነ መንገድ ቀንሰዋል። በተለይ እንደዚህ አይነት ፈጣሪ አማካይ የሚባሉ ተጫዋቾች ኳሶችን በሚቆጣጠሩበት ጊዜ በጣም እግራቸው ላይ ኳስ ያምራል። ኳሱን ለብዙ ደቂቃ ላይ ይዙት ይችላሉ፣ ግን ቶሎ ቶሎ ኳስ ይደርሳቸዋል፣ ቶሎ ቶሎ ኳሱን ይቀበላሉ። እንደዚህ አይነት አጫዋቶችን የሚጫወቱ ናቸው። አሁን ተጫዋቹ ግን ወደ ሊቨርፑል ከመጣ በኋላ ብዙ ኳሶችን የሚነካም ተጫዋች ላይሆን ይችላል። ከዛ በተጨማሪ ደግሞ ብዙ ኤሪያዎች ላይ ኳሶችንም የሚነካ አይነት ተጫዋች አይደለም። ለምሳሌ ፍሎሪያን ቬትስ በባለፈው ዓመት እንደተመለከትነው 80 ኳሶችን በአንድ ጨዋታ ላይ መንካት የሚችል ተጫዋች እንደሆነ ይነገርለታል። ይሄ እንግዲህ በአንድ ጨዋታ ላይ ምናልባትም ይነካቸዋል ተብለው የሚጠበቁ ናቸው። በዘንድሮ ውድድር ዓመት ግን ወደ 58 ይሄ ቁጥር በጣም ዝቅ ብሏል እና ምናልባትም ደግሞ ብዙ ኳሶችን ሚነካም ተጫዋች ስላልሆነ ወይ በተከላካዮች ማርክ ስለሚደረግ ተከላካዮች እሱም በደንብ ማርክ ስለሚያደርጉት ይሄ ነገር ለተጫዋቹ ትንሽ አስቸጋሪ የሆነበት ይመስላል። ከዛ ውጭ ደግሞ
በተለይም ደግሞ በዘንድሮ ውድድር ዓመት 27 ኳሶችን የሚነካው በፋይናል ሰርድ ላይ ነው። በባለፈው ዓመት ግን 45 ኳሶችን በሶስተኛው የማጥቃት ክፍል ላይ የሚነካ ተጫዋች ነበር። ስለዚህ ብዙ ጊዜ ሳጥን ውስጥ የሚገኝ ተጫዋች ወይ ደግሞ ብዙ ጊዜ ሳጥን ውስጥ ኳስን የሚነካ በሶስተኛው ማጥቃት ክፍል ላይ ብዙ ኳሶችን እግሩ ላይ የሚያገኝ ተጫዋች አይደለም ማለት ነው። ቅድም እንደነገርኳችሁ እነዚህ ቁጥሮች በደንብ የሚነሱ ናቸው እና እንደውም ከፕሮግረሲቭ ፓሶች ጋር ተያይዞ በቡንደስሊጋው ወደ 12 የሚጠጉ ኳሶች በአንድ ጨዋታ ላይ የሚቀበል ተጫዋች ነበር። ፕሮግረሲቭ ፓሶች ይደርሱታል። ነገር ግን ደግሞ በፕሪሚየር ሊጉ ዘንድሮ 7 ኳሶች ብቻ ናቸው በፕሮግረሲቭ ፓሶች የሚደርሱት ማለት ነው እና ይሄ በሊቨርፑል የሚጫወትበት አጨዋወት ወይ ደግሞ አሰልጣኙ አርነ ስሎት የሚከተሉት ታክቲክ ለተጫዋቹ እንዳልተመቸውም የሚያሳይ ነው። ለምሳሌ አሰልጣኝ አርነ ስሎት የአጨዋወት ሲስተማቸውን ብንመለከተው በተለይም ደግሞ በሜዳው ጠርዝ ላይ ወጥቶ ሲጫወት ወይም ደግሞ ኳሶችን በደንብ እንዲቀባበል የሚያስገድድ አጨዋወት ይከተላሉ ወይ? ብዙ ጊዜ ኳሶች ወደ ሞሳላህ ሲደርሱ ወደ ቀኙ መስመር ሲመጡ እናያለን፣ ወይ ወደ ኮዲ ጋክፖ ሲሻገሩ እናያለን። ዞሮ ዞሮ የመስመር አጥቂዎቹን ያማከሉ ጨዋታዎች ናቸው በሊቨርፑል በኩል ተግባራዊ የሚደረገው። ግን መሀል ሜዳው ላይ ደግሞ እንደነ ዶሚኒክ ሶቦዝላይ አይነት ተጫዋቾች በተደጋጋሚ ኳሶችን ለማግኘት ሊጥሩ ይችላሉ። ግን ቡድኑ ደግሞ በፍሎሪያን ቬትስ ላይ ነው ወይ የተሰራው የሚለው ነገር እኔ በጣም ጥያቄ የሚፈጥርብኝ ጉዳይ ነው እና ተጫዋቹ እንደውም አማካይ መስመር ላይ ማጫወት ብቻ ሳይሆን አንዳንዴ ወደ ግራው የማጥቃት ክፍል ወይም የግራ 8 ቁጥር ቦታ ላይ ተጫዋቹ መሞከር በጣም የተሻለ ነው። በሁለት ጨዋታዎችም ላይ ይህን ነገር ስንመለከት ነበር። ለምሳሌ ወደ ግራ 8 ቁጥር ወጥቶ ሲጫወት በሪያል ማድሪዱ ጨዋታ ላይ በጣም ተጫዋቹ ውጤታማ የነበረው ጥሩ ፐርፎርማንስ ሲያሳይ የነበረው እንዲህ ባሉ ሁኔታዎች ላይ ነው። ግን ደግሞ በማንቸስተር ሲቲው ጨዋታ ላይ እንደገና ያንን ኢፌክቲቭነስ ሲያሳይ አልተመለከትንም። ሊቨርፑል ተጫዋቹን ሲያስፈርመው ዋነኛው ዓላማው በ10 ቁጥር ቦታ ላይ እንዲጫወትለት ነው። ነገር ግን ደግሞ ተጫዋቹ በባለፈው ዓመት በጀርመን ቡንደስሊጋ በባየር ሌቨርኩሰን በሚጫወትበት ጊዜ አብዛኞቹን ኳሶች የነካው ማለት ይቻላል በግራ መስመር ላይ ነው። ምክንያቱም አሰልጣኝ ቻቢ አሎንሶ በ3-4-2-1 አሰላለፍ ነው ወደ ሜዳ የሚገባው። 3 ተከላካዮችን ይጠቀማል። 2 ዊንግ ባኮች ናቸው። 2 የተከላካይ አማካይ ይሆናሉ። 2 ከአጥቂው ጀርባ ምናልባት ፓትሪክ ሺክ ሊሆን ይችላል የሚሰለፈው። ከሱ ጀርባ 2 ተጫዋቾች በግራና በቀኝ ይሰለፉና ቬትስ በደንብ ወደ ግራው መስመር ጠጋ ብሎ የግራውን ጠርዝ ይዞ የሚጫወት ተጫዋች ይሆናል ማለት ነው እና በባለፈው ዓመት 45 በመቶ የሚሆኑ ኳሶችን ይነካ የነበረው በግራው መስመር ላይ እየወጣ በሚጫወትበት ጊዜ ነው። ነገር ግን ዘንድሮ ደግሞ 25% ብቻ ነው እዚህ ቦታ ላይ እየወጣ ኳሶችን የሚነካው። ምክንያቱም ቅድም እንዳልኳችሁ ኮዲ ጋክፖ እዚህ ቦታ ላይ በደንብ ሲጫወት እናየዋለን። ከዛ ደግሞ ከሱ ጀርባ እነ ሚሎስ ኬርኬዥ ወይ አንዲ ሮበርትሰን፣ በብዛት ሚሎስ ኬርኬዥ ስለሆነ ዘንድሮ የሚጫወተው ይሄ ተጫዋች ኳሶችን ይዞ ሲገባ እናያለን። ስለዚህ ይሄ አንድም ፍሎሪያን ቬትስን ኢፌክቲቭ እንዳይሆን አድርጎታል። ሁለተኛ ነገር ደግሞ የሊቨርፑል መከላከል ላይ የተወሰኑ ክፍተቶችን ፈጥሯል ማለት ነው እና ምናልባትም ደግሞ በዚህ ቦታ ላይ አለመጫወቱ እንደ አንድ ተጫዋቹን እንደጎዱት ምክንያቶች ተጠቃሽ የሚሆኑ ናቸው ማለት ነው። ሌላኛው ደግሞ አንድ በሊቨርፑል የሚነሳው አከራካሪ ነጥብ ከቡድን ጓደኞቹ ጋር እንዴት ነው ሜዳ ላይ ተግባብቶ ሊጫወት የሚችለው እና ከቡድን አጋሮቹ ጋር በደንብ አዳብት አድርጓል ተላምዷል ወይ የሚሉ ጥያቄዎች ይነሳሉ እና ቅድም እንዳልኩት አሁን ፕሪሚየር ሊጉ ላይ የሆኑ ክሬቲቭ የሆኑ የአማካይ መስመር ተጫዋቾች እንደዚህ አይነት ፐርፎርማንስ ለማሳየት ሲሞክሩ እናያለን እና በ2025-26 በጣም ፈጣን በሆነ መንገድ ከፍሎሪያን ቬትስ በላይ ብዙ የግብ ዕድሎችን ሲፈጥሩ የተመለከትናቸው 7 ተጫዋቾች ብቻ ናቸው። ፍሎሪያን ቬትስ 16 እድሎችን ለቡድን አጋሮቹ በፕሪሚየር ሊግ ላይ ፈጥሯል። እንግዲህ በእነዚህ በአጠቃላይ እስካሁን ድረስ በተሰለፈባቸው ጨዋታዎች ላይ ማለት ነው። ነገር ግን ደግሞ ከነዚህ ከፈጠራቸው የጎል ዕድሎች ውስጥ አንዱም ወደ ግብነት አልተቀየረም። አሁን ይሄ ነው ትልቁ አጠያቂ ጉዳይ የሚሆነው። ምክንያቱም እሱ አሲስት አድርጎላቸው እነዛ ተጫዋቾች ጎሉን ማስቆጠር ካልቻሉ ወይ ደግሞ ሙከራው በአግባቡ ካልተሞከረና ወደ ግብነት ካልተቀየረ ኦልሬዲ እሱ የሚፈጥረው እድል ጀስት እድል ፈጠረ ከሚለው ባለፈ የዘለለ ትርጉም አይኖረውም ማለት ነው እና እሱ የሚፈጥራቸውን እድሎች ተጫዋቾችስ በአግባቡ እየተጠቀሙበት ነው ወይ? ዘንድሮ በሊቨርፑል በኩል እነማን ናቸው የፊት መስመሩን ኃላፊነት እየተወጡ የሚገኙት? ለምሳሌ የምናነሳቸው ተጫዋቾች ሊኖሩ ይችላሉ። ሁጎ ኤኪቲኬ፣ አሌክዛንደር ኢሳቅ። በአንጻራዊነት ኢኪቲኬ የተሻለ ነው ከኢሳቅ። ኢሳቅ ብዙ ጥያቄዎች የሚነሱበት ነው ዘንድሮ በሊቨርፑል። ከዛ ደግሞ በጉዳት ምክንያት ሜዳ ላይ ፐርፎርም እያደረገ አይደለም የሚገኙ። እንደዚህ አይነት ነጥቦች ይነሳሉ።
እኔ ለምሳሌ አስታውሳለሁ መስት ኦዚል ወደ አርሰናል በመጣበት ጊዜ በጣም ምርጥ አማካይ ነው፣ ምንም ጥያቄ የለውም። ግን ደግሞ እርሱን አመድ አፋሽ የሚያደርጉ ተጫዋቾች ነበሩ ሜዳ ላይ። ሌስተር ሲቲ ዋንጫ በበላበት ዓመት መስት ኦዚል 18 አሲስቶችን አድርጓል። የሚገርማችሁ 18 አሲስቶችን እና የቴሪ ኦንሪን ሪከርድ ለመስበር የቀረው በጣም አንድ ጎል አንድ አሲስት ይመስለኛል የቀረው፣ 2 ወይ 3 ካደረገ ደግሞ ጨራሽ ሪከርዱን የሚሰብረው ነበር። እና የሚገርማችሁ በመጀመሪያው ዙር ማለትም እስከ ጥር ወር ድረስ በነበረው 15 ወይ 16 አሲስቶችን አድርጎ ነበር። ቁጥሩን ልሳሳተው እችላለሁ፣ ግን በጣም ብዙ አሲስት በመጀመሪያው ዙር አድርጎ ነበር። ሁለተኛው ዙር ላይ ግን አሲስት የሚያደርጋቸውን ኳሶች ወደ ግብነት የሚቀይር ተጫዋች አልነበረም። ለዚህ ኦሊቪዬ ዡሩ በጣም ተወቃሽ ተጫዋች ነበር። በቃ የሚሰጣቸው ኳሶች በጣም የሚዘገንኑ ናቸውና አንዳንዴ ምርጥ የሆኑ አጥቂዎች ሲኖሩ በቃ አማካዮችን ያስመሰግናሉ። ልክ ኦዚል በሪያል ማድሪድ በነበረበት ጊዜ አሁን ክርስቲያኖ ሮናልዶ እኔ በምርጥ አጥቂ እንዲሆን እና ደግሞ ጎሎችን እንዲያስቆጥር ከሚረዱት ተጫዋቾች መካከል አንዱ ኦዚል እንደነበር ሲናገር ነበር። አርሰናል ግን የኦዚልን ፐርፎርማንስ የሚጠቀም አጥቂ ነበረው ወይ? ኦዚል ዴሊቨር የሚያደርጋቸውን ኳሶች የሚጠቀም ተጫዋች ነበረው ወይ ብለን ካልን ጥያቄ እናነሳለን። እና ምናልባትም ፍሎሪያን ቬትስ የሚሰጣቸውን እድሎች ወደ ግብነት መቀየር የሚችል ተጫዋች ደግሞ ሊቨርፑል ውስጥ አለ ወይ የሚል ጥያቄ ማንሳት እዚህ ጋር በጣም አስፈላጊ ነገር ሊሆን ይችላል። እና የሚሰጣቸው ኳሶች አሉ። ለነ ሞሳላህም ሳይቀር ለሞሳላህም ሰጥቶት ሞሳላ ሳይጠቀምበት የቀረው ኳስ እንዳለ እዚሁ ጋር ማንሳት ያስፈልጋል። እና ኢቨን በጋላታ ሳራዩም ጨዋታ ላይ ለአሌክዛንደር ኢሳቅ ለኮነር ብራድሊ በጣም ምርጥ እድሎችን ሲፈጥርላቸው ነበር። ከሪያል ማድሪድ ጋር በተደረገውም ጨዋታ ላይ እንደዚሁ ለዶሚኒክ ሶቦዝ ላይ የፈጠረለት ምናልባት ያ ቆርጦ ያወጣበትን ኳስ እናስተውሳለንና እንዲህ አይነት ማይንድ ሴት ያለው ተጫዋች ምናልባት ፍሎሪያን ቬትስ በፐርፎርማንሱ ልክ ወይም ደግሞ እኛ በምናውቀው ከፍታ ልክ ፐርፎርም እንዳያደርግ እንቅፋት የሆነበት አንዱ የሊቨርፑል የፊት መስመር ተጫዋቾች ወይም ሌሎች ተጫዋቾችም ሊሆኑ ይችላሉ፣ ግዴታ አጥቂ መሆን አይጠበቅባቸውም። እነዚህ ተጫዋቾች የሚያገኟቸውን የጎል እድሎች በአግባቡ አለመጠቀማቸው ነው። በቃ ቅድም እንዳልኳችሁ ነው። አንዳንድ አጥቂ የሚያስመሰግናል፣ ልክ በልቶ የሚያስመሰግን ሰው እንደሚባለው ማለት ነው። እና አስቡት የሆነ አማካይ ምርጥ ኳስ ሰጥቶት ያ ተጫዋች ጎሉን ቢያስቆጥረው ያ አማካይ ክሬዲት ይሰጠዋል። ምርጥ ኳስ ነው አሲስት ያደረገለት፣ ምርጥ ኳስ ነው ያቀበለው ይባላል። ይሄ ነው ዋናው ነጥብ። ግን ምርጥ ኳስ አቀብሎት የሚስተው ከሆነ መጀመሪያ ራሱ የሳተው ተጫዋች ይወቀስና ቀጥሎ ያ የሚሰጠውን ተጫዋች አመድ አፋሽ ነው የሚያደርገውና በአጠቃላይ ለፍሎሪያን ቬትስ አቋም መውረድ እንደ ምክንያት ተደርገው የሚጠቀሱት ነገሮች እነዚህ ናቸው። እንግዲህ 116 ሚሊዮን ፓውንድ ወጥቶበታል። ምናልባት በምን ያክል ርቀት ደግሞ ከዚህ በኋላ በዚህ ፐርፎርማንስ ሊቀጥል ይችላል የሚለው ራሱን የቻለ ጥያቄ ነው። ግን እንደኔ ፍሎሪያን ቬትስ በጣም ምርጥ ተጫዋች ነው። በባየር ሌቨርኩሰን በተለይ ደግሞ ለክለቡ ውጤታማነት ምርጥ ጊዜን ሲያሳልፉ ከነበሩ ተጫዋቾች፣ ለክለቡ ውጤታማነት ምርጥ ነገር ዴሊቨር ሲያደርጉ ከነበሩ ተጫዋቾች መካከል አንዱ ቬትስ ነው እና ሊቨርፑል ውስጥ ደግሞ መጥቶ ያንን ብቃቱን እንዲያሳይ ቅድም እንዳልኩት ፊዚካል ባትሎችን ማሸነፍ፣ ከዛ ባለፈ ቦታው እንዲመቸው ሞር ወደ ግራ መስመር አዘን ብሎ ቢጫወት፣ ከዛ ደግሞ ከዚህ ከቡድን አጋሮቹ ጋር በደንብ ተስማምቶ በሊንክ አፕ ፕሌይ ሲጫወት እነዚህ ተጫዋቾች የሚፈጥርላቸውን እድሎች በአግባቡ ቢጠቀሙ እዛው ሊቨርፑል ውስጥ እኮ እናውቃለን አይደል? ትሬንት አሌክዛንደር አርኖልድ የሚሰጣቸው ክሮሶች፣ የሚያቀብላቸው ኳሶች ወደ ጎልነት ይቀየሩ ነበር። ልክ ይህም ተጫዋች እንደዚህ አይነት ፐርፎርማንስ እንዲያሳይ ኢቨን አሁን ተጫዋቹን ታዩታላችሁ ወደ ጀርመን ብሔራዊ ቡድን ሄዶ ሲጫወት ምን አይነት ፐርፎርማንስ ሊያሳይ እንደሚችልና እንደዚህ አይነት ነገሮችን ነው ማንሳት የሚቻለው። ዞሮ ግን የፍሎሪያን ቬትስን ጉዳይ በተመለከተ ያው እንደዚህ አይነት ነጥቦች ናቸው የተነሱ የሚገኙት። እናንተስ ከነዚህ ውስጥ በምን ያክሎቹ ተስማማላችሁ? እና ደግሞ የምትጨምሩትም ካለ ኮሜንት ላይ ልጽፉልን እንችላላችሁ። ወደ ብቃቱ ሊመለስ ይችላል፣ ምክንያቱም ገና 22 ዓመቱ ይመስለኛል። ስለዚህ በደንብ ራሱን ማሻሻል የሚችል ተጫዋች ነውና አርነ ስሎትም በደንብ ይሄንን ተጫዋች መግራት ይጠበቅባቸዋል የሚል እምነት አለኝ። እንግዲህ በቀጣይ ደግሞ ከኢንተርናሽናል ብሬክ መልስ በጣም ከሚጠበቁ ነገሮች መካከል አንዱ ፍሎሪያን ቬትስ በቡንደስሊጋው ያሳየንን ፐርፎርማንስ ይደግመዋል የሚለው ጥያቄ ነው። ለዚህ እንግዲህ ምላሹን ከብሬክ በኋላ የምናገኝ ይሆናል ማለት ነው።